ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? የማዳም ቅመሞችዬ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ማለት የሆነ አንዳንዴ ደስ ብሏችሁ የሆነ ነገር እንትን ማለት ትፈልጋላችሁ። አሁን እኔ በቃ ዛሬ ምን ልበላችሁ፣ በጣም ደስ ብሎኝ የሆነ ነገር ማለት ደስ ብሎኝ ገና እኮ አልሆነም፣ ግን ቢሆን ደስ ይለኛል ብዬ አስቤ እኮ ነው። በራሴ እንደዚህ ቢሆን ደስ ይለኛል ብዬ ራሴን እንኳን አልመሰለኝም። ምንድን ነው ፉፉዬ የኔ ውድ እውነት አንተችን የመሰለች ልጅ ፈቲ ነዋ ስሟ ባልሳሳት፣ እሷ እያለችልህ ከፍቅር ጋር ምን ትሰራለህ? ፍቅር እኮ ስትፈልግ አንተ ጋር ትመጣለች፣ ስትፈልግ አብርሃም ጋር ትሄዳለች። ስለዚህ ሲጀመር ደግሞ ምን አለች? አሁን ዛሬ በሰራችሁት ቪዲዮ እኔ አንተ ማለት የኔና ያንተ ጉዳይ ያበቃ ነገር ነው። ኧረ በስመ አብ! ኧረ አቅጥነው ይዘህ አጥፋ ማርያምን። በቃ እኔ እንጃ። በጣም በብዙ ነገር ማች ታደርጋላችሁ፣ በብዙ ነገር ከፍቅር ጋር አይደለም። ከፍቅር ጋር አላልኩም። ይቅርታ እንግዲህ ፍቅር እንደዚህ ስል ይቅርታ። ግን ከዚችኛዋ ልጅ ጋር ማርያምን ነው የምልህ፣ የሆነች ልጅ ናት። አንደኛ ናት። በቃ አንደኛ በሃይማኖታችሁ ማች ታደርጋላችሁ። በቃ እንዲህ ስትታዩ ራሱ በቃ አብራችሁ ብትሆኑ እጅግ በጣም ደስ ይላል። ማርያምን ደስ ነው የሚለው እና እኔ እንጃ። እኔ እንደውም የሆነ ስጦታ ምናምን ሁላ ገዝቼላችሁ የምመጣ ነው የሚመስለኝ ሁለታችሁ ብትጋቡ። የምር እግዚአብሔር ነው የእውነት ነው የምልህ። እርግጠኛ ነኝ እኔ በጣም ብዙ ሰዎች ፉፉና ፍቅር አብረው እንዲሆኑ አብዛኞቻችሁ አትፈልጉም። እኔም አንዷ እኔ ነኝ። እኔ ፍቅር ከአብርሃምም ጋር ላያት አልፈልግም፣ ከፉፉም ጋር ላያት አልፈልግም። ማለት እኔ የእሷ እንትን ኖሮኝ አይደለም፣ ጥላቻ ኖሮኝ አይደለም። ፍቅርዬ በጣም ነው የምወድሽ፣ ግን መቤቴ ነው የምላችሁ። አብርሽም ማች የሚያደርገው ከሩታ ጋር ነው ማለት ያው ቀድመን ስላየናቸው ሊሆን ይችላል። እና ደግሞ ፉፉዬም ደግሞ ወይኔ በስማ አረችን የመሰለች አበባ የሆነች ልጅ ይዘ ከእሷ ጋር አትሆንም። በእናት ምን አንገላታ ምን አሰቃየ። በእርግጥ ፍቅር ከባድ ነው ማለት ፍቅርን በዚህ ልክ የምትወዳት ነገር ከሆነ ከእሷ ጋር ዳይሬክት መለያየቱ ይከብዳል። ግን ለአንተ በጣም እጅግ በጣም በቃ በብዙ ነገር በቃ እውነቴን ነው የምልህ ለአንተ የተሰራች በቃ ለአንተ ይሄ ለፉፉ ብሎ ፈጣሪ እንግዲህ እንትን ያለልክ የሰራልክ ሴት ብትኖር እሷ ናት። የእውነት ነው የምልህ በጣም ነው የምወዳችሁ ሁለታችሁ አብራችሁ ብትሆኑ። ወይኔ የሚሰማኝ ስሜት በጣም ነው ደስ የሚለኝ። የምር በጣም አይታረጋላችሁ እግዚአብሔርን። ግን ታዲያ እንደዚህ ስላችሁ ደግሞ ይሄ አሁን ይሄ ሰሞኑ የሚፈጠረው ነገር ውስጥ ላይ ምናምን እንዳገቡ አደራችሁ። 1 ወር 2 ወር ደግሞ አብራችሁ ሆናችሁ ከዛም በኋላ ሌላ ጣጣ እንዳታመጡ። ግን በቃ ህይወታችሁ የሆነ እውነት ረጅም ጊዜ አብራችሁ ኖራችሁ የሆነ ልጅ ወልዳችሁ ምናምን ባያችሁ ሁለታችሁ በጣም እጅግ በጣም ደስ ይለኛል። የምር ከሩታዬ ቀጥሎ በጣም የምወድሽ በጣም ደስ የምትይኝ ልጅ ነሽ። ስለምወድሽ ብቻም አይደለም እንደዚህ የምለው ከፉፉ ጋር ሁኚ የምልሽ ስለምወድሽ ብቻም ሳይሆን በጣም ማች ታደርጋላችሁ። እግዚአብሔርን በጣም ማች ታደርጋላችሁ። በቃ አንደኛ የምር አንደኛ። ደግሞ እንዴት ደስ ትያለሽ ስታወሪ ሁላ በጣም ደስ የምትይ በቃ የሴት ልክ በቃ እውነቴን ነው። እግዚአብሔርን እኔ እንዲህ እየሳቆኝ ምናምን ሳወራ እየቀለድኩ አይደለም። በቃ ይሁን እንትን ያልሽ እኔ እንደዛ አይነት ሴት ስለምትመቸኝ ነው። ቀሳ ይሆናል አይደለ እንዲህ እንትን ብሎ የሚያወራ ሴት ደስ በቃ የሴት ስነ ምግባር ያለሽ ሴት ትመስኛለሽ እኔ ዝም ብዬ ሳይሽ። ስለዚህ ፉፉዬ በእናት እንደው በዓል ላይ ሆነብ እውነት ከሷ ጋር እግዚአብሔርን በጣም ደስ የምትልጅ ስታወራ ሁላ ደስ አትልም? በስማ የዛኔ እንኳን ስታስታመምክ ምናምን በስማ ፍቅር እኮ ዞርም ብላ የሆነ ጊዜ መጣች ጭራሽ ምናምን ከሷ ጋር። አሁን ደግሞ በሪሞት እያነሳሽ ምናምን ልትመቻት ነው አሁን በሪሞት። ምንድነው? ምን እየተፈጠረ ነው? ፍቅርዬ ውዴ እኔ እኮ ወድሻለሁ፣ ግን እውነት አንቺ ከአብርሽም ጋር ማች አታረጊም፣ ከፉፉን ጋር ማች አታረጊም። ሌላ የራስሽ የሆነ ሰው ፈልጊ። እውነት እግዚአብሔርን
ሌላ ሰው እኮ በጣም የሚወድሽ የሚያደንቁሽ ልጆች ይኖራሉ፣ እርግጠኛ ነኝ። ግን እንደዚህ ስልሽ አሁንም ደግሜ ነው የምነግርሽ፣ እኔ አንቺ ጥላቻ ኖሮኝ አይደለም። ከሌላ ሰው ጋር ባይሽ ምናልባት አሁን ፉፉና ፈቲ አብሬ ሳያቸው የተሰማኝ ስሜት ሊሰማኝ ይችላል። እንደዚህ ላንቺን ቁጭ ብዬ ቪዲዮ ልሰራልሽ እችላለሁ። ገብቶሻል? ይሄን ምናልባት የምታየው ብትሰሪልኝ ባሰሪልኝ ምናምን ልትይኝ ትችያለሽ፣ የፈለግሽውን በይ። ግን የምር ፉፉዬ በእናት በአላህ ከዚች ልጅ ጋር አብረሁን በጣም ደስ የምትል ልጅ በቃ አቤት ቁንጅና! በስመ አብ ወልድ። ደግሞ የሆነ ዲስፕሊን ያላት ዝም በይ እንኳ ስትባል ዝም የምትል የሆነ ሰዓት ላይ አውርታ አይ ይሄ ነገር እንትን አይልም እንኳ ብሎ ሰው ኮሜንት ሲሰጣት ዝም የምትል በቃ ደስ የምትል እውነት ምርጥ ሚስት ናት። ስለዚህ ከሷ ጋር ብትሆን እኔ በጣም ደስ ይለኛል። ግን ደግሞ እንደዚህ ስለ ማለት ነው ፉፉዬ አንተን የምጠይቅ ጥያቄ ያለኝ፣ አንተ ከሷ ጋር ያለው ነገር አብቅቷል ብሎ ካሰብክ ማለቴ አንተ ከፍቅር ጋር ያለው ነገር ጨርሻለሁ ብለህ ካሰብክ ታዲያ ትላንትና አብርሃም ያለበት ቦታ ድረስ ፍቅርን ይዘህ ሄደ ማሳየቱ ምንድነው ለአንተ? ምን ትርጉም አለው? ማለት ፍቅር ብታይ ባታይ ምን አገባክ አንተ? እሷ ጋር ያለው የሆነ ነገር አላየ ፍቅርን ትወዳታለህ ማለት ነው። ፍቅርን ማጣት ካልፈለክ ግን የዚህችን ልጅ ህይወት አታበላሽ። እውነት የምሬን ነው የምልህ። ማለት በአንድ በትንሽዬ ነገር የብዙ ሰው ህይወት ምስቅልቅል እየወጣ ነው። በእውነት በእነ አብርሃም ጉዳይ በጣም ብዙ ሰው የሆነ ብቻ እኔ እንጃ። ይሄ ተከታታይ ድራማ እንዴት ነው ተመስጠን ምናምን የምናየው? ከዛ ደግሞ አንዳንድ ነገሩ እኮ ወደ እነሱ ይስበናላ። እንደዛ እየተሳባ ብዙ ሰው ችግር እየፈጠረ ነው። በተለይ ባለትዳሮችን በጣም በዚህ እንትን በጣም እየተበጠበጠ ነው ያለው። ስለዚህ ፉፉ ስነስርዓት ስለ ከፍቅር ጋር ያልጨረስከው ጉዳይ ካለ ወይ ደግሞ ከፍቅር ጋር አብረህ ልትሆን ውስጥህ ላይ የሆነ ነገር ካለ እቺ ልጅ በሰላም በቃ ንጹህ ጓደኛክ ማድረግ ትችላለህ እንጂ ከፍቅር ጋር ያለክ ነገር ሳጨርስ ወደሷ ነግሬሃለሁ። እውነቴን ነው የምልህ። ወደሷ እንትን የሷንም ህይወት አታበላሽ። የእናንተ ህይወት ተበጥብጦ ድጋሚ የዚች ልጅ ህይወት እንዳይበጠበጥ ነው የምፈራው። ግን ደግሞ አይ ከፍቅር ጋር ያለኝ ነገር ጨርሻለሁ፣ ምንም ነገር ከሷ ጋር ምንም የለም ካልክ ጎ ወደፊት በቃ ንካው። እግዚአብሔርን ከሷ ጋር ደስ የሚል ህይወት ነው የሚገጥም ብዬ አስባለሁ። ግን ደግሞ ቅድም እንዳልኩ ትላንትና ለምን ፍቅርን ይዘ አብርሃም ይኸው ከሌላ ሴት ጋር እየማገጠ ነው ምናምን ብለህ ለምን አሳያት? አሁንም ፍቅር አንተ እንዳውን ቆይ የኔ ቆንጆ አንቺ ድጋሚ ከፉፉ ጋር ሆነሽ ከምትጎጂ ትንሽ እያቸውነት የምር የፍቅር ነገር ከወጣለት ግን ከሱ ጋር ብትሆኚ እኔ በጣም ደስ ይለኛል። ግን ደግሞ ድጋሚ ህይወትሽን አንቺ ድጋሚ እንኳን አይደለም አንቺ ከሱ ጋር ከዚህ በፊት እንትን ስላላልሽ ህይወትሽን እንዳይበላሽ እንዳትጎጂ እንደ ሩታዬ እንዳታላቅሺ ነው የምመክርሽ። ግን ሰከን ብለሽ አስቢበትና ከሩታ ጋር የጨረሰው ነገር ካለ ሩታ አልኩኝ ይቅርታ፣ ከፍቅር ጋር የጨረሰው ማለት ሁሉም ነገር ከፍቅር ጋር ያበቃ ነገር ከሆነ በእኔ ህይወት ላይ አንተ ምንም ቦታ የለህም ብለዋለች እሷ እንደምትናገረው። ግን ደግሞ ሁለቱም አፍ ነው እንጂ ውስጣቸው ላይ የሆነ ነገር እንዳለ ነው የሚሰማኝ እኔ እንትን ነው ማለት። ትላንትም እሱ አሁን ይሄ ማሳየቱ ምንም እንትን አይደለም ብዬ ስለማስብ ማለት ነው። ስለ አብርሃምም ስለ ፍቅርም ምንም ጉዳይ ሊሰጡ አይገባም። እሱ ለምን አሳየሽ አንቺ ለምን አሳያት እሷን ይዞ ሄዶ ለምን አሳያት ብዬ ነው። ግን ካልሆነ ግን ሰላም ከሆነ እነሱ ከጨረሱ እውነት እግዚአብሔርን ነው የምላችሁ። እኔ በቃው በስማ ፈጣሪን ነው የማመሰግነው። አብራችሁ ሆናችሁ ባያችሁ በጣም ደስ ይለኛል። ይህን ነገር አጥንተሽ ውዴ ግፊበት ወደፊት ዳይ ነው የምልሽ። እንግዲህ እግዚአብሔር ፍቅርን ሰላምን ይስጣችሁ ነው የምለው። ባባይ